ለሰባተኛው አጠቃላይ ምርጫ የሚወዳደሩ የፓርቲና የግል እጩዎችን የማስመዝገቢያ ጊዜው በጊዜ ሰሌዳው መሰረት ከቀናት በፊት እንዲጀመር ታዟል። በዘንድሮ ምርጫ በክልልና በፌዴራል ደረጃ የሚወዳደሩ የግልና የፖለቲካ ፓርቲ የእጩ ምዝገባን በቦርዱ በለማው የመመዝገቢያ ስርዓት እንዲከናወንም መደረጉ ይታወሳል። ለመሆኑ በተጀመረው የእጩ ምዝገባ የጊዜ ሰሌዳ መሰረት ሂደቱ ምን ይመስላል ስንል የተወሰኑ የፖለቲካ ፓርቲዎችን ጠይቀናል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ የህዝብ ግንኙነት ኃላፊ አቶ ሱልጣን ቃሲም ባለው የሰላም እጦትና የፖለቲካ ምህዳር ጥበት ምክንያት የምንወዳደረው አዲስ አበባ ላይ ብቻ መሆኑን ባሳወቅነው መሰረት 10 እጩዎች በወረቀት አስመዝግበናል። የኦንላይን ሬጅስትሬሽን ሲስተም ስልጠና እየሰጡ ስለሆነ ስልጠናው እንዳለቀ ደግሞ ያው እነኚሁ ሰዎች በኦንላይን ለማስመዝገብ እየሞከርን ነው። ኦንላይን ሲስተሙ ፉል ፈንክሽናል ሲሆን ወደ ማስመዝገቡ እንሄዳለን ነው። በሰባተኛው አጠቃላይ ምርጫ ላይ በ10 እጩዎች ብቻ በአዲስ አበባ እወዳደራለሁ ያለው ኦፌኮ በሌሎች አካባቢዎች ለመወዳደርም ሆነ የምርጫ ቅስቀሳ ለማድረግ የሚያስችል የጸጥታ ሁኔታ የለም ብሏል። 5 ፓርቲዎች ሆነን ጥምረት ለመመስረት ልዩ ልዩ ዝግጅቶችን በማድረግ የእውቅና ፈቃድ ልናገኝ ሞክረን አልተሳካልንም። እናም እንደ ህብር ኢትዮጵያ እጩ ለማስመዝገብ እየሞከርን ነው። ነገር ግን የምዝገባ ስርዓቱ አመቺ አልሆነም ያሉት ደግሞ ተጠባባቂ ምክትል ሊቀመንበሩ አበራ በቀለ ናቸው። ምዝገባውን እያከናወንን ነው፣ ግን ያው ተግዳሮቶች አሉት። አስቸጋሪ ነው። ሲስተሙ የመቆራረጥ ባህሪ ጨርሶ 2 ጊዜ ነው መዝግበን የሰረዝ ነው የተወሰኑትን ማለት ነው። ይጀምራል የተባለው በአንድ ነው፣ ግን የተጀመረው በትክክል ትላንትና ነው የተጀመረውና የተሰራው እሱ ያው አስቸጋሪ አድርጎታል። አንድ ጊዜ የመዘገብነውን እንደገና ሲስተሙ አራገፈ ተብሎ እንደገና የጀመርንበት ሁኔታ ነው ያለው። ብዙም የሚያዋጣ አልመሰለኝም። እኔ ቴክኖሎጂውን የመረዳት ችግር የለብንም። በእንደዚህ አይነት ተመሳሳይ ስራዎች ላይ ስለምንሰራ አያስቸግርም። ግን እነሱ በመሀል እንደ ስህተት የሚያገኙትን ነገሮች ቶሎ አፕዴት እያደረጉ ካልሄዱ በስተቀር ምዝገባ ላይ የሚያጋጥመንን ነገር አስቸጋሪ የሚሆን ይመስለኛል። በተለይ ደግሞ ናሽናል አይዲን በተመለከተ አንደኛ ሲስተሙ ኮራፕት ያደርጋል፣ ይጠፋል፣ ይመጣል። ለምዝገባ የሚያስፈልገውን የብሔራዊ መታወቂያ ጉዳይም ሌላኛው ችግር መሆኑን ተጠባባቂ ሊቀመንበሩ ያብራራሉ። ናሽናል አይዲን 3 ደቂቃ ጠብቀን ከገጠር ካሉ ሰዎች ጋር ተደዋውለን ኦቲፒ ሜሴጅ ተቀብለን መመዝገቡ ትንሽ አስቸጋሪ ነው። እሱ ብቻ ሳይሆን ደግሞ የኛ አድሬስ የምናደርጋቸው ሰዎች ናሽናል አይዲ ያላወጡም አሉ፣ ቦታቸው ላይ ያልደረሰም አለ አንድ ክፍለ ሀገር አካባቢ ላይ። ስለዚህ እሱ አንድ በጣም አስቸጋሪ ያደርገዋል። እና እንደዚህም ሆኖ ያው ያለን አማራጭ ባለው ሜዳ ላይ መጫወት ስለሆነ ብዙ ጊዜ የሚመጡት ነገሮችን ለመገደብ የሚሞከርበት ሁኔታም ነው ብለን ስለምንጠረጥር ያለን እድል ለመመዝገብ የምንችለውን ሁላ ጥረት እያደረግን ነው። ግን እንደ ግል ነው ከሌሎች ድርጅቶች ጋር እንደ ግል እንረዳቸዋለሁ እንጂ አንዳንድ ድርጅቶችን ብዙም እንትን አይደለም። እንደው አብረን የምንሰራበት በገባነው መስመር አይደለም። ለምን አላለቀልንም? የህጋዊ ፕሮሰሱ ሳልክ ስለቀረና ጊዜው ስላለቀ ኦሬዲ እንደ ፓርቲ ነው በግል እየመዘገብን ያለ ነው። በተመሳሳይ 5 ፓርቲዎችን በማቀናጀት በአንድ የምርጫ ምልክት እንወዳደራለን ብለው ልዩ ልዩ ዝግጅቶችን ሲያደርጉ ቆይተው በእናት ፓርቲና በቦርዱ መካከል በተነሳ አለመግባባት ቅንጅቱ አለመጠናቀቁ የተሰማ ሲሆን እናት ፓርቲ ለመጪው ምርጫ የእጩ ማስመዝገብ ሂደቱን በሚመለከት አቶ ዋለልኝ አስፋው ይህንን ነግረውናል። እኛ በግል እንደ እናት ፓርቲ ነው እንግዲህ መንቀሳቀስ በፓርቲ ደረጃ ነው ከትብብሩ ላይማ እኛ ፍላጎት ቢኖረንም እነሱም ፍላጎት ቢኖረንም እንደ እናት ፓርቲ ሰዎችን እያዘጋጀን ነው። በተለይ አስቻይ በሆኑ አካባቢዎች ላይ ያው እንደምታውቀው አብዛኛው አካባቢ ላይ መወዳደር በጣም አስቸጋሪ ነው። ምክንያቱም ስራ ተንቀሳቅሶ ፖለቲካዊ ስራ ለመስራት ሀሳባችንን ለማስረዳት በጣም አስቸጋሪ ነው። ዝሮ እያዘጋጀን ነው። ፕሮፐርሊ ምዝገባውም አልተጀመረም። ምርጫ ቦርድ በኦንላይን ቢልም ኔትወርኩ ወይም ሲስተሙ እየሰራ አይደለም። የተለያየ ተግዳሮቶች ገጥሞታል። ዝሮ እኛ ዝግጅታችን እያደረግን ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ጽሕፈት ቤት ለሰባተኛው አጠቃላይ ምርጫ መራጮችን በአማራጭ
ፓርቲዎችና መወዳደር የሚፈልጉ የግል እጩዎች ደግሞ በአስገዳጅነት እንዲመዘገቡበት ያለማውን የዲጂታል የምዝገባ ስርዓትን ይፋ ያደረገው በቅርቡ መሆኑ ይታወሳል። የፖለቲካ ፓርቲዎቹ በምዝገባ ስርዓቱ ላይ ባነሱት ቅሬታ ዙሪያ ችግሩ ዘላቂ ስላልሆነ የሚስተካከል ጉዳይ መሆኑን ቦርዱ ተናግሯል። ሌሎች የፖለቲካ ድርጅቶች በዚህ ነጥብ ዙሪያ ሀሳብ፣ አስተያየት እንዲሰጡን ያደረግነው ሙከራ አልተሳካም።